ወዳው በለውጡ ማግስት ክቡር ጠቅላይ ሚኒስትራችን የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ አህመድ የአዲስ አበባ ተማሪዎችን ገመና በሚገባ ያውቁት ነበር። ከለውጡ በፊት ያውቁት ነበርና ወዲያውኑ ወደ ለውጥ እንደገባን የተደረገው የአዲስ አበባ ተማሪዎች ባዶ ሳህን ይዘው በየትምህርት ቤቱ መውደቅ የለባቸው። ለዚህ ያልሆነ በጀት ምንም አይነት ሀገር ሊገነባ አይችልም። የከተማው በጀት መጀመሪያ መዋል ያለበት የነኝን ህፃናት ረሃብ ማስወገድ ብቻ ሳይሆን የነገ ትውልድ ግንባታን ማረጋገጥ ነው የሚለው ውሳኔ ተወሰነ እንደ ፓርቲ ማለት ነው። ወዲያው የከተማው በጀት ለትምህርት ምገባ ለተማሪዎች ምገባ ወደ 300,000 ተማሪዎች የሚሆኑትን በመመገብ ተጀመረ። ዛሬ እንኳን ወደ ሚሊየን ተጠግቷል። ከ820,000 በላይ ተማሪዎችን በቀን 2 ጊዜ እንመግባለን። ይሄ ምን ለውጥ አመጣ ካል የአዲስ አበባ እናቶች እርፍ ብለዋል። እነሱ በሚናገሩት ቋንቋ ነው እየተናገሩት አረፈን ነው የሚሉት። ሁለተኛ ልጆች እኩልነት ተሰማቸው። አንድ አይነት ምሳ ይበላሉ፣ እኩል ይበላሉ። ምሳና ቁርስ ትምህርት ቤት ውስጥ ስላለ ማርፈድ የለም። በየራሱ ምክንያት እዛም እዚህም የሚያጋጥም የለም እያልኩ ሳይሆን በጥቅሉ ለቁርስ ፍለጋ ወይም ቁርስ ባለመብላት ምክንያት የሚያረፍዱ ተማሪዎች የሉንም። ትምህርት ቤት ነው ቁርሳቸው። ምሳቸውን በልተው ነው ወደ ቤት የሚሄዱት። እናቶች አይሰጉም። ያው አዲስ አበባ ትልቁ ጫና እናቶች ላይ ነው። የአዲስ አበባ ኑሮ ስንመለከተው ትልቁ ጫና እናቶች ላይ ስለሆነ ያለው ማለት ነው። የትም አካባቢ ብንሄድ ቁርስም ሰምራትም የማቅረብ ኃላፊነት ያለባት እናት ናትና ከዛ አንፃር እናቶችን ያሳረፈ ተማሪዎችን እኩል ያደረገ ተመሳሳይ ዩኒፎርም መገባ ብቻ አይደለም እኮ ተመሳሳይ ዩኒፎርም እንዲኖራቸው የትምህርት ቁሳቁስ ደብተር፣ እስክሪብቶ፣ መጻፋቸውን በትምህርት ቤት ማግኘት እንዲችሉ የሚያደርግ እርምጃ ነው የተወሰደው። የከተማው ግብር በፍታዊነት ወደ ህዝቡ ደረሰ የምንልበት አንዱ ይሄ ነው ማለት ነው። ሁለተኛው የነገዋ ነው። ለነገዋን ስንገነባ አዲስ አበባ ውስጥ ያለውን እዚሁ መዘጋጃ ቤት ዙሪያ ያለውን እውነታ ስናየው በእውነት ቅድሚያ መሰጠት ያለበት ትልቅ ስራ እንደሆነ አየን ማለት ነው። ህፃናት ልጆች ሳይቀሩ ያለ እድሜያቸው መንገድ ላይ የሚቆሙበት ለሴተኛ አዳሪነት ስራ በራሳቸው ጥፋት ባልሆነ ማህበረሰቡ ስር በሰደደ የአስተሳሰብ መዛባት፣ የኢኮኖሚ ስብራት፣ የማህበራዊ ስብራት አንዳንዶቹ ገቢውን እንኳን በዛ ምክንያት የሚገኘውን ገንዘብ እንኳን ለራሳቸው አያገኙም። ሰው ነው የሚነግድባቸው። ያም አልበቃ እድሜያቸው እዚሁ መዘጋጃ ቤት ዙሪያ የ11 አመት ልጆችን ጭምር አግኝተናል እና ይከብዳልና ይሄንን ማቃለል ቅድሚያ ሊሰጠው የሚገባ ጉዳይ ነው። ስለዚህ በርካታ እህቶቻችን በክብር ገብተው ተምረው ሰልጥነው ውስጣቸው ያለውን ችሎታና የመለወጥ ፍላጎት ወደ ለውጥ ለመለወጥ ወደ ውጤት ለመለወጥ የቻሉበት በርን የከፈተ ከሚደርስባቸው ትልቅ ጫና እና ጥቃት አረፍ የሚሉበት የሚያኮርፉበት ተስፋ የሚሆናቸውን ቤት እንዲያገኙ ያደረግንበት ነው። በበጎ አድራጎት በርካታ ባለሀብቶችን አስተባብረን መሬት አዘጋጅተን አንዳንድ ግብአቶች መሰረተ ልማቶችን አዘጋጅተን ባለሀብቶችን አስተባብረን ወደ 38,000 የሚደርሱ የመኖሪያ ቤቶችን ለአቅመ ደካሞች፣ ለሀገር ባለውለታዎች፣ ቤት ለወደቀባቸው፣ የድሮ የቀበሌ ቤቶች ለፈራረሰባቸው ቤት ሰርተን ገንብተን ንጹህ ቤት መጸዳጃ ቤት ያለው ውሃ ቤት ውስጥ ማግኘት የሚችሉበት ሁኔታን መፍጠር ተችሏል። በርካታ የዘመሙ ጎጆዎችን ያቀናንበት በዚህ የለውጥ ዘመን ነው ማለት ይቻላልና ይሄ የፍትሃዊነት ጉዳይ ነው። ሰው ተኮርነታችንን ደግሞ ያረጋገጥንበት እሳቤ ነው ማለት ይቻላል።